በዚህ ዘመን አብዛኞቻችን አእምሮአችንን በተለያየ መንገድ እየጎዳነው እንገኛለን። ከስልክ ኮምፒውተር ጨረር ጀምሮ እስከ ትልልቅ ሱሶች ድረስ። ይህም በአእምሮ የሚከናወኑ ስራዎችን እንደ ውሳኔ መስጠት፣ ችግሮችን መፍታት፣ ስሜትን መቆጣጠር፣ የተወሳሰቡ ነገሮችን መረዳት የመሳሰሉ ነገሮችን ለማከናወን እየከበደን ይገኛል። ነገር ግን አእምሮ እንደገና የሚታደስና ወደ ነበረበት መመለስ የሚችል ከዛም በላይ መጨመርና ማደግ የሚችል ተፈጥሮ ያለው አካላችን በመሆኑ እንደ አዲስ ልንንከባከበውና ልናድሰው እንችላለን። የአእምሮአችሁን የማሰብ አቅም ማሻሻል ትፈልጋላችሁ? አእምሮአችሁንስ እንደ አዲስ ማደስ ትፈልጋላችሁ? ውሳኔ የመወሰን ብቃት፣ ችግሮችን የመፍታትና የተሻለ ምርጫን የመምረጥ የመሳሰሉትን የአእምሮ ስራ በቀላሉ ማከናወን ትፈልጋላችሁ? በዛሬ ቪዲዮ ከ1 ጀምሮ እስከ 10 ባለ ደረጃ እንዴት አድርጋችሁ አእምሮአችሁን አሁን ካለበት ደረጃ በሁለት እጥፍ የምታሳድጉበትን መንገድ እነግራችኋለሁ። 10ሩንም ደረጃ በጥንቃቄና በትዕግስት አድምጣችሁ ከተገበራችሁ የማይታመን ለውጥን ታገኙበታላችሁ። 10ኛው ብዙዎቻችን እንደ ስንፍና የምናየውና ነገር ግን ለማሰብ አቅማችን ከፍተኛውን ድርሻ ይይዛል ሲሉ ሳይንቲስቶች የተናገሩት ዘዴ ነው። አሁን በቀጥታ አእምሮን እንደ አዲስ ለማደስ ወደሚረዱን 10 ደረጃዎች እንሄዳለን። መልካም ልብ ካላችሁ ቪዲዮውን ላይክ በማድረግ ይጀምሩ። ለዚህ የቁም ነገር ቻናል አዲስ ከሆኑ ሰብስክራይብ በማድረግ ቤተሰባችን ይሁኑ። አእምሮን እንደ አዲስ ለማደስ የሚረዱን 10 ደረጃዎች። አንደኛ፣ ለራሳችሁ የምትነግሩትን ቃል ለውጡ። ይሄ የመጀመሪያው ደረጃ ነው። እስከዛሬ ብዙ ነገር ውስጥ ስታልፉ በብስጭትም ሆነ በጸጸት ለራሳችሁ ብዙ የማይገባ ቃላትን ተናግራችሁ ይሆናል። አልረባም፣ አልጠቅምም የመሳሰሉትን። ታዲያ አንድ አሳዛኝ እውነት ልንገራችሁ። አእምሮ ከማንም አስበልጦ የሚሰማውና የሚያምነው አንድ አካል ቢኖር እርሱም እናንተን ነው። ስለዚህ አእምሮአችሁ በድጋሚ እንደ አዲስ መስራት ከፈለጋችሁ ለራሳችሁ ስለምትነግሩት ቃል ተጠንቀቁ። ለምሳሌ ብንመለከት እኔ ይሄንን ማድረግ አልችልም ከማለት ይሄንን እንዴት ማድረግ እንደምችል እማራለሁ ብትሉ አእምሮ ራሱን ለዛ ነገር ማዘጋጀት ይጀምራል፣ ይነቃቃል። አስተውሉ። ውሸት ተናገሩ አላልኩም። የማትችሉትን እችላለሁ ብትሉ ምንም አትፈጥሩም፣ ራሳችሁን ማታለል ነው። አሁን ግን እኛ የፈለግነው አእምሮ እንዲነቃቃና እንደ አዲስ ኃይሉን እንዲያድስ ነው። ስለዚህ ውሸት ሳይሆን ተስፋ ነው የምንነግረው። ስለዚህ ለራሳችሁ ተስፋ መስጠት ጀምሩ። ለአእምሮአችሁ የምትነግሩትን ቃላት ምረጡ። ይህ የመጀመሪያው ደረጃ ነው። ሁለተኛው ቪዥዋላይዜሽን፣ በምናብ መሳል። ይህ ሁለተኛው ደረጃ ነው። በየቀኑ ለ5 ደቂቃ በአእምሮአችሁ የምትፈልጉትን ነገር መሳል ጀምሩ። ሳይንቲስቶች በጥናት እንዳረጋገጡት ያልተፈጠረ ነገርን በአእምሮ መሳል የሚችል ብቸኛ ፍጥረት ሰው ነው ይላሉ። ታዲያ ይህ ልዩ ተፈጥሮ በመልካምም ሆነ በመጥፎ ኃይለኛ ለውጥን የሚያመጣ እንደ ቀልድ ሊታይ የማይገባው ችሎታ ነው። ታዲያ ይህንን ኃይል በየቀኑ አእምሮአችሁን ለማነቃቃትና ለማነሳሳት ብትጠቀሙበት ተመራጭ ነው። ጥቅሙ አንደኛ፣ እንደ መጀመሪያው ደረጃ ለአእምሮ ተስፋን መስጠት ሲሆን፣ ሁለተኛው ግን ሊሆን ወይም ሊፈጠር ካለው ስኬት ወይም ስሜት በትንሹ መቋደስ ነው። ያም ማለት ግባችሁን በአእምሮ በምትስሉበት ጊዜና ሲፈጸም ባሰባችሁበት ጊዜ በውስጣችሁ የደስታ ስሜት ይፈጠራል። ያም አእምሮን ያነቃቃል፣ ለስራም ዝግጁ ያደርጋል። ስለዚህ ቢያንስ በቀን ውስጥ ለ5 ደቂቃ ያክል የምትፈልጉትን ነገር በአእምሮአችሁ ስላችሁ ተመልከቱት። ይህ ልምምድ የአእምሮ ሴሎችን ከማነቃቃት አልፎ የምንፈልገውን ነገር ወደኛ የምንስብበት ኃይል ነው። ኢማጂኔሽን ታላቅ ኃይል ነው። ግን ሁል ጊዜም ከስራ ጋር ሲሆን ብቻ እንደሆነ ተገንዘቡ። ቁጭ ብሎ መመኘት ማለት አይደለም። ግን ደግሞ ያለ ግብ የምናየው ነገር ሳይኖር መሮጥ ልክ አይደለም። ስለዚህ በምናብ ኃይላችሁ የምትፈልጉትን ነገር በየዕለቱ ተመልከቱት። ሶስተኛ፣ የምታመሰግኑበትን ነገር ጻፉ። ምድር አንዳንድ ምስጢራዊ ህጎች አላት። ከነርሱ መካከል አንዱ ላለው ይጨመርለታል የሚለው ነው። ታዲያ ያ ማለት ሌላ ለማግኘት አለይ ማለት ይጠበቅባችኋል ማለት ነው። ታዲያ አለይ ለማለት ደግሞ ያለንን መቁጠር ይጠበቅብናል። አለማየሁ ገላጋይ አንድ ጊዜ እንዲህ ሲል ሰምቼ ነበር። በሀብታምና በድሃ መካከል ያለው ልዩነት በቃኝ ማለትና በቃኝ ለማለት ጉዳይ ነው ሲል ተናግሯል። እኔ ደግሞ ዛሬ እንዲህ ልበል፣ በማያመሰግኑና በሚያማረሩ ሰዎች መካከል ያለው ልዩነት የሚያመሰግኑ ሰዎች ያላቸውን የሚቆጥሩና የሚያማረሩ ሰዎች ደግሞ የሌላቸውን የሚቆጥሩ ናቸው።
ታዲያ ይሄ ሁሉ ያልኩት ምስጋና በህይወታችን ላይ ታላቅ ለውጥን የሚያመጣ ነገር ስለሆነ ነው። ስለዚህ ሶስተኛ ደረጃ አመስግኑ ነው። ያላችሁን ነገር ቁጠሩ፣ ለእያንዳንዱ አመስግኑ። ይህንንም በወረቀት ላይ ጻፉ። ለሰላሙ ጊዜ ብቻ ሳይሆን አንዳንድ ጊዜ ችግር ሲገጥማችሁና ፈተና ውስጥ ስትገቡም አንስቶ ለማንበብ ለመረጋጋት፣ አንዳንዴም በስሜት ተሸፍነን ማገናዘብም ሆነ ማስተዋል ሲያቅተን ህይወት ሲመረን ወደ ማስተዋል ወደ ማገናዘብ ለመመለስ ይጠቅማችኋል። ስለዚህ ይህንን ተለማመዱ። ከአእምሮ አንጻር ደግሞ አእምሮ በየዕለቱ ባመሰገንን ቁጥር በውስጡ ፖዚቲቭ ኢነርጂን ማምረት ይጀምራል። ከዚያም በመልካም አስተሳሰብ ትሞላላችሁ። አእምሮም ሴሎቹም መለምለምና መነቃቃት ይጀምራሉ። ይህንንም በተከታታይ ስታደርጉት የማይታመን ለውጥን ታገኙበታላችሁ። አራተኛ ትንንሽ ልማዶችን ቀይሩ። ሁልጊዜም ቢሆን ህይወት የሚገነባው በልማድ ውስጥ ነው። አእምሮም ቢሆን ይህንን ይጠቀማል። ግን አስተውሉ፣ ትልልቅ ልማድን አላልንም። ትልቅ ህንፃ የትንንሽ ብሎኬት ድርድር ነው። እናም ትንንሽ ነገሮችን እውነተኛ ለውጥን ያጎናጽፋሉ። ስለዚህ ለለውጥ ተዘጋጁ፣ ግን በትንሹ። እነዚህ ትንንሽ ልማዶች አእምሮ ነገሮችን በለመደበት መልኩ እንዳይመለከት የሚያደርጉ ናቸው። ለምሳሌ ከጥቂት ትንንሽ ልማድ መካከል ከእንቅልፋችሁ እንደተነሳችሁ ምንም አይነት ስክሪን፣ የስልክም ሆነ የኮምፒውተርን አለመጠቀም። ይህንን የመሳሰሉ ጥቃቅን ለውጦች፣ እነዚህ ለውጦች እንደ አዲስ የምትገነቧቸው ልማዶች ናቸው። ስለ ልማድ ስናወራ ቅድም እንዳልነው የሰው ልጅ ህይወትን ከሚወስኑ ነገሮች ዋነኛው ነው። እኛ አሁን የሆነውን የዛሬ 5 እና 6 ዓመት የነበርንበትን የልማድ ውጤት እንደሆነ ተገንዘቡ። የልማድ ኃይል የሰው ልጅ ህይወትን ይቆጣጠራል። ለዛም ነው ተመሳሳይ ነገር የተለያየ ውጤት የለውም የሚባለው። ስለዚህ ህይወታችሁን መቀየር ከፈለጋችሁ መጀመሪያ ላይ ልትቀይሩት የሚገባ ዋነኛ ጉዳይ ቢኖር ልማዳችሁን ነው። ስለዚህ አእምሮም እንደ አዲስ እንዲነቃቃና በትክክል ማሰብ እንዲጀምር ከለመደው ዙር አውጡት። ያ ማለት በየዕለቱ አንድ ጥቂት ልማድ ስጡት። ለአእምሮ የሚሆን ጨዋታ እንደማለት ነው። ስለዚህ በየዕለቱ ትንንሽ ልማዶቻችሁን ለውጡ። አምስተኛ መልካም ንግግሮችን አድምጡ። ይሄ በቀጥታ ለሰብኮንሺየስ ማይንድ ክፍላችሁን በተመለከተ የምታደርጉት ተግባር ነው። ያም የሰው ልጅ ንቃተ ህሊናን በተመለከተ ድብቁ የአእምሮ ክፍል እስከ 7 ዓመታችን ድረስ ባለን ዕውቀት ላይ ተገድቦ ይጨርሳል። ከዚያም በንቁ የአእምሮ ክፍል እንጂ በድብቁ የአእምሮ ክፍል ውስጥ የሚንሸራሸረው ሐሳብ ጥቂት ይሆናል። ይህ ማለት አውቀንና ተገንዝበን በንቁ ህሊና በምናደርገው ነገር ድብቁ አእምሮን ማሰራት ይከብደናል። ነገር ግን ድብቁ የአእምሮ ክፍል ውስጥ የተበላሸውን ዕውቀት ለማስወገድና በአዲስ ዕውቀት ለመሙላት በምንፈልገው ለመሙላት ጥቂት አማራጭ አለን። ከነርሱም መካከል አንደኛው በአንድ ሐሳብ ውስጥ ለብዙ ሰዓት መቆየት ነው። ይሄ ማለት ሐሳብን ቶሎ አለመቀየር ነው። እነዚህ የሚረዱት በዋነኝነት አእምሮ በምንተኛበት ጊዜ ከአጭር ትውስታ ወደ ረጅም ትውስታ ነገሮችን ስለሚያስተላልፍ ነው። ያ ማለት ከኮንሺየስ ማይንዳችን ወደ ሰብኮንሺየስ ማይንዳችን እንደማለት ነው። ስለዚህ ይህ ድብቁ የአእምሮ ክፍል ክፍት የሚሆኑበት ጊዜያት አሉ እንደማለት ነው። እነዚህም ልንተኛ ስንልና ተኝተን ስንነሳ፣ በዋነኝነት ግን በተኛንበት ጊዜ ሙሉ ለሙሉ ክፍት ነው። እንደውም ሳይንስ ህልሞች ከድብቁ የአእምሮ ክፍል እንደሚወጡ ይናገራሉ። ነገር ግን እኛ በእንቅልፍ ሰዓት ምንም ማድረግ ስለማንችል በትክክል ለማግኘት የምንጠቀመው ልንተኛ ስንል ያለውን 30 ደቂቃና ከተኛን በኋላ ስንነሳ ያለውን 30 ደቂቃ ነው። ይህም በዚህ ጊዜ ድብቁ የአእምሮ ክፍል በመጠኑም ቢሆን እየተከፈተ ወይም እየተዘጋ እናገኘዋለን። ስለዚህ ከመተኛታችን በፊት መልካም ንግግሮችን እያዳመጥን ብንተኛ ለአእምሮ ለድብቁ ክፍል ዕውቀትን እንመግባለን። ምናልባትም በልጅነታችን የገባ የተሳሳተ ዕውቀቶች ካሉ በዕውቀት እንሽራቸዋለን። አስተውሉ። እውነተኛ የአእምሮ መታደስ ማለት ይሄ ደረጃ ነው። ድብቁ የአእምሮ ክፍል ማለት የልማድ ኃይላችንን የሚቆጣጠረው እንደማለት ነው። ስለ ልማድ ደግሞ ቅድም አውርተናል። ታዲያ ልማድ ማለት ህይወትን ይወስናል ካልን ድብቁ የአእምሮ ክፍል ደግሞ ልማዳችንን ይወስናል እያልን ነው። ያ ማለት ሳናስብ የምናደርጋቸው ነገሮች ወይም በተለምዶ በደም ነፍስ የሚባለው ጉዳይ ድብቁ የአእምሮ ክፍል ውጤት ነው። ታዲያ መለወጥና አሁን እንደምታስቡት ትክክለኛውን መንገድና ዕውቀት መኖር ከፈለጋችሁ የድብቁ አእምሮአችሁን ዕውቀት አስተካክሉ። ያም ቅድም እንዳልነው ነው። በመኝታ ሰዓት ባለውና ስንነቃ ሰዓት ባለው ውስጥ ትክክለኛውን ዕውቀት
አድምጡ። በኢትዮጵያ እንደዚህ አይነት ቪዲዮ ስለሌለ ለራሳችሁ መንገድ የምትፈልጉትን ዕውቀት ተቀዱና አዳምጡ። ለእንግሊሽ ላንጉጅ ቅርብ ከሆናችሁ ደግሞ አፍርማቲቭ ወይም ሰብሊሚናል አውዲዮ በማለት ሰርች በማድረግ ማዳመጥ ትችላላችሁ። ቀደም በአንድ ሐሳብ መቆየት ያልኩት ደግሞ በአንድ ሐሳብ ስትቆዩ በመኝታ ሰዓት ከአጭሩ ወደ ረጅሙ ትውስታ ዕውቀትን ስለሚሸጋገር ነው። ይህንን መርጦ ስለሚያደርግ የተበጣጠሰ ሐሳብን ወደ ረጅሙ ትውስታ አያሸጋገርም። ነገር ግን ስታስቡበት የነበረ የቆያችሁበት ሐሳብ ካለ ስለሚያሸጋግር ትጠቀሙበታላችሁ። ቲክቶክ እና የመሳሰሉ ሚዲያዎች የሚጎዱን ይህንን ነው። በሁለት ሰዓት ውስጥ ሐሳቦችን አዘበራርቀው ስለ አንድም ነገር ሳናስተውልና የጠለቀ መረዳት ሳይኖረን ያወቅን እየመሰለን ነገር ግን ከጥቂት ጊዜ በኋላ የእውነትም ያለ አንዳች ጥቅም ነው የምንገኘው። ስለዚህ ዋናው ሐሳብ ለአእምሮ መታደስ መልካም ንግግሮችን አድምጡ የሚለው ነው። ስድስተኛ ዶፓሚን ዲቶክስ። ይህ ደረጃ በአማርኛ ቀጥታ ትርጉም ባይኖረውም ስንተነትነው ግን ስህተትና ፈጣን የሆነ ደስታ የሚሰጡንን ነገሮች እያስወገዱ መምጣት እንደማለት ነው። ይሄ ግልጽ ነው። ከሱስና ከተለያዩ ነገሮች የምናገኘው ፈጣንና አቋራጭ ደስታ ትክክልና ተፈጥሯዊ ያልሆነ ነው። ታዲያ እነዚህን ነገሮች ከጭንቅላት ዶፓሚን እንዲለቀቅ የሚያደርጉ አቋራጮች ናቸው። ዶፓሚን ማለት የደስታ ሆርሞን ነው። በተፈጥሯዊ መንገድ በመጠኑ የሚለቀቅ ሲሆን ልክ ባልሆነ መንገድ ግን ከመጠን በላይ ይለቀቅና ቀጥሎ ያሉትን ሰዓታት እኛን በድብርት ውስጥ እንድንገባ የሚያደርግ ነው። ምክንያቱም ብዙ ዶፓሚን ስለተጠቀምን። አስተውሉ። ቲክቶክ ተጠቅማችሁ ብዙ ሰዓት ካለፈ በኋላ አይሰለቻችሁም? በቀልድ መሳቅ አታቆሙም? ደስታ እያጣችሁ አትሄዱም? ያ ማለት ነው በፖርን፣ በሶሻል ሚዲያ፣ በፊልምና በሙዚቃ፣ በድረግ በመሳሰሉ የሚመጡ ደስታዎች ፈጣንና ከፍተኛ ናቸው። በዚህም ምክንያት ቀጥሎ ባሉት ሰዓታት ከስሜት ያወርዱናል። ታዲያ ዶፓሚን ዲቶክስ ማለት እነዚህን ነገሮች አንድ በአንድ ማስወገድ፣ አንዳንዴም መጾም እንደማለት ነው። ለዛሬ ያለ ሶሻል ሚዲያ፣ ለዛሬ ያለ ሙዚቃ፣ ለዛሬ ያለ ጃንክ ፉድ እያሉ መዋል እንደማለት ነው። ቀስ በቀስ እነዚህን አቋራጭ የደስታ መንገዶች እያስወገድን በሌላ መተካት፣ መጽሐፍ ማንበብ፣ ስፖርት መስራት በመሳሰሉት መተካት እንደማለት ነው። ይህ አእምሮን ጨምሮ ለሰውነት የተመጣጠነ የዶፓሚን ሆርሞን እንዲኖረን ያደርጋል። ስለዚህ ከመጠን ባለፈ ድንገት የሚሰማን ደስታ የለም፣ እንደዚሁም የሚወረን ድብርት የለም። በጥሩ ሙድ ቀኑን ማሳለፍ ያስችለናል፣ ምክንያቱም ተፈጥሯዊና ትክክለኛ መንገድ ስለሆነ። ስለዚህ ቀስ በቀስ አቋራጭ የደስታ መንገዶችን ማስወገድ በቀጥታ ለአእምሮ መታደስ አስፈላጊ ይሆናል ማለት ነው። ሰባተኛ ተመስጦን መለማመድ። ይሄ አንዴ አእምሮን ነፃ የማድረግና አሁን ላይ ብቻ የመገኘት ጥበብ ነው። ይሄ ልምምድ ካለባችሁ ሐሳብና ጭንቀት ተላቆ አሁን ላይ ያለውን ሰውነታችሁን፣ ኢንቫይሮንመንት የመሳሰሉ ነገሮች ጋር በስሜት ብቻ የመዋሃድ አእምሮን ከሐሳብ ነፃ የማድረግ መንገድ ነው። ይህም ለአእምሮ ጥንካሬና በአግባቡ ለማሰብ ይጠቅማል። በዚህ ልምምድ ውስጥ ፍርሃት፣ ጭንቀት እየቀነሰ በራስ መተማመንና ሕይወትን የመረዳት ክህሎታችሁ እየጨመረ ይመጣል። ታዲያ ይህንን ስትለማመዱ አቅራቢያችሁ ንጹህና ለዚህ የተመቸ ቢሆን ይመከራል። ከምንም ከሚረብሽ ነገር ወጥቶ የማሰላሰል ጥበብ ስለሆነ የትኩረት አቅማችሁንም ለማሻሻል ይረዳችኋል። አንድ ነገር ላይም የመቆየት ጥበብን ይሰጣችኋል። ስለዚህ በቀን ውስጥ ቢያንስ ለ5 ደቂቃ ተመስጦን ተለማመዱ። ስምንተኛ አዲስ ችሎታን ተማሩ። ይሄ አእምሮን የመፈታተን ጥበብ ነው። የኛ አእምሮ ልክ እንደሚለጠጥ ላስቲክ ነው። በታገልነው ቁጥር እየሰፋና እየተለጠጠ ነው የሚሄደው። ስለዚህ ራሳችሁን ፈትኑ። የተለያየ የሚከብዳችሁን ነገር ተማሩ። የሂሳብ ስሌቶችን ስሩ። የዚህ ጊዜ አእምሮ እየሰለጠነና እየጎበዘ ይሄዳል። በዘርፍ ውስጥ ከፍተኛ የማሰብ ብቃት አላቸው የሚባሉት ሰዎች ሰላዮች ናቸው። ሰላዮች ከፍተኛ የሆነ የአእምሮ ጥንካሬ እንዳላቸው ይነገርላቸዋል። ያም ምን እንደሆነ ቢነገር የተለያዩ ችሎታዎችን ስለሚለማመዱ ነው። ብዙ ቋንቋ በትንሹ 3 እና 4 እንደማለት ነው። ከዛም በችሎታ ደግሞ የመኪና፣ የሞተር፣ ከፍ ሲል የፕሌን፣ የጀት የመሳሰሉ የጦር መሳሪያ አጠቃቀም፣ ራስን ማመሳሰል፣ የተለያየ ሀገር ባህልና ወግ፣ አለባበስና አመጋገብ፣ ብቻ በብዙ ዘርፍ
ለራሳቸው የሚጠቅማቸውን ብዙ ችሎታ ስለሚለማመዱ አእምሯቸው ጠንካራ ነው። ስለዚህ እናንተም ለአእምሮ እንደ አዲስ መታደስ አዲስ ነገሮችን መለማመድ ጀምሩ። ቋንቋ ሊሆን ይችላል፣ የእጅ ጥበብ፣ ብቻ ልምዶችን ተለማመዱ፣ አዲስ ችሎታን ተማሩ። 9ኛ ስፖርታዊ እንቅስቃሴ። አእምሮ ሰውነትም ከአእምሮ ጋር ከፍተኛ የሆነ ቁርኝነት ያላቸው ነገሮች ናቸው። የሰውነት እንቅስቃሴ አእምሮን ከማድከም ይልቅ በይበልጥ እንዲነቃቃ እንዲያስብ የማድረግ አቅሙ ከፍተኛ ነው። ስለዚህ ሰውነታችሁን አንቀሳቅሱ። የግዴታ ብረት መግፋት እያልን አይደለም። ወክ ማድረግ የመሳሰሉ ቀላል ነገሮች ሊሆን ይችላሉ። ይህን ስታደርጉ ግን አንደኛ ስሜታችሁን ታሻሽላላችሁ፣ ሁለተኛ የማስታወስ አቅማችሁን ታሻሽላላችሁ። ስለዚህ የሰውነት እንቅስቃሴዎችን አድርጉ። 10ኛ ይሄ ዋነኛውና ከፍተኛውን ቦታ የሚይዝ ነው። ነገር ግን ብዙዎቻችን እንደ ስንፍና እንመለከተዋለን። የአእምሮን አቅም ከሚያሻሽሉ ነገሮች 10ኛው እንቅልፍ ነው። ቅድም እንደተነጋገርነው በእንቅልፍ ሰዓት ሰውነት ይረፍ እንጂ በአእምሮአችን ውስጥ ብዙ ስራ እንደሚከናወን ተነጋግረናል። ለዛም ነው መተኛት ወይም በቂ እንቅልፍ ማግኘት አእምሮን እንደ አዲስ ለማደስ ወሳኝ ሆነው። እንደውም በይበልጥ ካስተዋላችሁ ከእንቅልፍ ስትነቁ አእምሮ የመንቃትና እንደ አዲስ የሆነ ስሜትን ታስተናግዳላችሁ። ያም አእምሮ በእንቅልፍ ሰዓት በሚያከናውነው ተግባር ምክንያት ነው። ስለዚህ ለአእምሮአችሁ ጥንካሬ በቂ እንቅልፍን መተኛት እንዳትረሱ። ጆሲ ነበሩ። ቪዲዮ ከተመቻችሁ ለብዙ ሰው እንዲደርስ ላይክ በማድረግ ይተባበሩን። ለዚህ የቁም ነገር ቻናል አዲስ ከሆኑ ሰብስክራይብ በማድረግ ቤተሰባችን ይሁኑ። እናመሰግናለን።